የቶሮንቶ ፖሊስ የጠፋችውን አዳጊ ለማግኘት ፍለጋውን ስለማጠናከሩ፣ አሜሪካ ጥቃት ስለመሰንዘሯ፣ የኢራኑ ጠቅላይ መሪ ማስጠንቀቂያ ስለመስጠታቸው፣ የውጭ ዜጎች ከኪየቭ እንዲወጡ ማሳሰቢያ ስለመሰጠቱ፣ ወደ ቻይና የሚላኩ ምርቶች የወጪ ንግድ ፈቃድ ሊሰጣቸው ነው ስለመባሉ፣ የተለያዩ የወርቅ ጌጣጌጦችን ሰርቋል የተባለው ግለሰብ በቁጥጥር ስር ስለመዋሉ፣ ኢትዮጵያዊ ድርጅቶች ከፍተኛ ሽልማት ስለመቀዳጀታቸው። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። የቶሮንቶ ፖሊስ የጠፋችውን አዳጊ ለማግኘት ፍለጋውን አጠናክሯል። የ14 ዓመቷ ኤስተር እንድትገኝ ፍለጋውን ያጠናከረው የቶሮንቶ ከተማ ፖሊስ ለፍለጋው ድሮን፣ ሄሊኮፕተር፣ አነፍናፊ ውሻ፣ የባህርና የባልደራስ ፖሊሶችን በማካተት ሌቨል 1 ሰርች ኦፕሬሽን በማለት ከፍተኛ ዘመቻ እየከወነ እንዳለና ለፍለጋው የሚያግዙ መረጃዎችን ለመሰብሰብ tps.to/find esther የሚል ድረገጽ መክፈቱን አስታውቋል። ከግንቦት 15 2026 ጀምሮ ያለችበትን ለማወቅ ያልተቻለው ኤስተር በዕለቱ ኤርል ቤልስ ፓርክ አካባቢ እንደታየችና ከዚያም ባስረስ ስትሪትና ሆትስፐር ሮድ አካባቢ ለመጨረሻ ጊዜ መታየቷን የጠቀሰው የቶሮንቶ ፖሊስ 5 ጫማ ከ2 ኢንች ቁመት፣ ቡናማ ጸጉርና ቡናማ አይኖች፣ እጅጌ ሙሉ ፈዛዛ አረንጓዴ ሹራብ፣ ረዥም ግራጫ ሱሪ ማድረጓንና ጫማም እንዳላጠለቀች አመልክቷል። በወቅቱ ኦቲዝም አለባት የተባለችው ኤስተር ስልኳን ቤት ተታ እንደወጣች ያወሱት ቤተሰቦቿ በበኩላቸው በቀላሉ ከሰዎች ተግባቢ መሆኗን ሲገልጹ ያለችበትን እያዩ እንዲያሳውቁ ተማጽነዋል። አሜሪካ ጥቃት መሰንዘሯ ተሰምቷል። የአሜሪካ ወታደራዊ ኃይል በደቡባዊ ኢራን በሚገኙ የሚሳኤል ማስወንጨፊያና ፈንጂ አጥማጅ ጀልባዎች ላይ ጥቃት መሰንዘሩን አሶሺየትድ ፕሬስ ባስነበበው ዘገባ ተመላክቷል። ፕሬዚደንት ዶናልድ ትራምፕ ከቴህራን ጋር የሚደረገው ድርድር በጥሩ ሁኔታ እየቀጠለ ነው ባሉ ማግስት የተፈጸመ እንደሆነ የተመላከተው ዘገባው የአሜሪካ ሰራዊት ጥቃቱን የፈጸመው ወደፊት ሊከሰት የሚችል ጥቃትን ለቅድመ ጥንቃቄ ነው ማለቱን አመልክቷል። ይህንን ሲገልጹ ጥቃቶቹ የተፈጸሙት ወታደሮቻችን ከኢራን ኃይሎች ሊሰነዘር የሚችል ስጋት ስላለ ነው ያሉት የአሜሪካ ማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሃውኪንስ ወታደራዊ ኃይሉ በአሁኑ ወቅት ባለው የተኩስ አቁም ስምምነት ወቅትም ቢሆን ራሱን የመጠበቅ እርምጃ እየወሰደ ነው ብለዋል። አሜሪካ በጀልባዎቹ ላይ በሰነዘረችው ጥቃት 4 የኢራን አብዮታዊ ዘብ ወታደሮች መገደላቸውን ያመለከቱት ዘገባዎቹ ጥቃቶቹ ለሳምንታት የዘለቀውን የተኩስ አቁም ስምምነት ሊያናጉ እንደሚችሉ ጠቁመዋል። በሌላ በኩል የኢራኑ ጠቅላይ መሪ ሞጅተባ ኻሜኒ ለኢድ አልአድሃ በዓል ባስተላለፉት መልእክት እስራኤልን አደገኛ በማለት ከሰየሙ በኋላ የፋርስ ባህረ ሰላጤ ከዚህ በኋላ የአሜሪካ ጦር ሰፈሮች መቀመጫ አይሆንም ሲሉ ገልጸዋል። ጠቅላይ መሪው በጽሁፍ ባስተላለፉትና በመንግስት ቴሌቪዥን በተነበበው መልእክታቸው ላይ እስራኤልን በቀጠናው አደገኛና ገዳይ ህመም በማለት መወገድ ይገባታል ማለታቸውን የኢራኑ የዜና ወኪል ታስኒም ዘግቧል። ሞጅተባ የአባታቸውን መገደል ተከትለው የጠቅላይ መሪነቱን ስልጣን ከተረከቡ ወዲህ እስካሁን ድረስ ለህዝብ በይፋ ያልታዩ ሲሆን መልእክታቸውን በጽሁፍ ሲያስተላልፉ ቆይተዋል። በአሁኑ መልእክታቸው በኢራን ላይ ጦርነት ከተከፈተ በኋላ ነገሮች እየተቀያየሩ መሆናቸውን በማንሳት የአሜሪካ ጦር ሰፈሮች በባህረ ሰላጤው ሀገራት ውስጥ ቦታ እንደማይኖራቸው ገልጸዋል። ጠቅላይ መሪው ጊዜን ወደ ኋላ መመለስ እንደማይቻል እርግጥ እንደሆነው ሁሉ በቀጠናው ያሉ አገራትና መሬት ከዚህ በኋላ የአሜሪካ ጦር ሰፈር መጠለያ አይሆኑም ሲሉ የአሜሪካ ሚና በአካባቢው ከዚህ በኋላ እንደማይደገም አመልክተዋል። የውጭ ዜጎች ከኪየቭ እንዲወጡ ማሳሰቢያ ተሰጥቷል። በዩክሬን መዲና ኪየቭ አዳዲስ ስልታዊ ጥቃቶች እንደምትሰነዝር ያስታወቀችው ሩሲያ የውጭ ሀገራት ዜጎች ከተማይቱን ለቀው እንዲወጡ ማሳሰቢያ ሰጥታለች። ሩሲያ ከቀናት በፊት በዩክሬን መዲና ኪየቭ ከፍተኛ ጥቃት የሰነዘረች እንደሆነ ያመለከተው ዘገባው ጦርነቱ ከተጀመረ ወዲህ የከፋው ነው ሲል አመልክቷል። ሩሲያ በቀጣይ የምትፈጽመው ጥቃት ውሳኔ የሚሰጥባቸውም አካላት ላይ ያነጣጠረ መሆኑን የተነገረው የሰው አልባ አውሮፕላን ማምረቻ ፋብሪካዎችን ጨምሮ ሌሎችም ተቋማት ኢላማ እንደሚደረጉም የሩሲያ የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ሀገራት ዜጎችና ዲፕሎማቶች ኪየቭን በተቻላቸው ፍጥነት ለቀው እንዲወጡም ነው ሚኒስቴር መስሪያ ቤቱ ያሳሰበው። ዩክሬናውያን ከአስተዳደራዊና ወታደራዊ ተቋማት ህንፃዎች እንዲርቁም ማስጠንቀቂያ ተሰጥቷል። ዩክሬን በበኩሏ የሩሲያ ዛቻ ሀፍረተ ቢስና
ጫና ማሳደሪያ መንገድ ነው ስትል አጣጥላለች። የዩክሬን አጋር አገራት ሞስኮ ላይ የሚያሳድሩትን ተጽዕኖ እንዲጨምሩም ተጠይቋል። ሩሲያ ለውጭ አገራት ዜጎች ማስጠንቀቂያ መስጠቷ የውጭ ዲፕሎማቶች መቀመጫዎች ከኢላማዎቿ መካከል እንደሚገኙበት ማመላከቻ ነው ስትልም ዩክሬን ስጋቷን መግለጿን የዘገበው ቢቢሲ ነው። ወደ ቻይና የሚላኩ ምርቶች የወጪ ንግድ ፈቃድ ሊሰጣቸው ነው ተብሏል። ወደ ቻይና የሚላኩ ምርቶች ላይ የነበረውን የወጪ ንግድ ፈቃድ አሰጣጥ ገደብ ሙሉ በሙሉ ማንሳቱን የኢትዮጵያ ብሔራዊ ባንክ አስታውቋል። ቀደም ሲል ወደ ቻይና የሚላኩ ምርቶች የወጪ ንግድ ፈቃድ በኢትዮጵያ ንግድ ባንክ ብቻ እንዲሰጥ ተወስኖ እንደነበር ያወሳው ባንኩ የወጪ ንግድ ዘርፍን ይበልጥ ለማቀላጠፍ፣ ተወዳዳሪነትን ለማሳደግ እንዲሁም ለላኪዎች ምቹና ተደራሽ የባንክ አገልግሎት ለመፍጠር በማለም ይህንን ገደብ ማንሳቱን ገልጿል። በዚህም መሰረት ከዚህ በኋላ ወደ ቻይና የሚላኩ ማናቸውም የወጪ ንግድ ምርቶች የፈቃድ አሰጣጥ ሰነድ ማደራጀትና ተያያዥ የባንክ አገልግሎቶች በአገሪቱ ውስጥ ፈቃድ ባላቸው በሁሉም ባንኮች በኩል መስተናገድ እንደሚችሉ አስታውቋል። ውሳኔው የወጪ ንግድ ዘርፉን በማዘመንና የባንክ አገልግሎትን በማስፋፋት ላኪዎች የሚያጋጥሟቸውን ቢሮክራሲያዊ እንቅፋቶች እንደሚቀንስና የውጭ ምንዛሬ ግኝትን ለማሳደግም ጉልህ ሚና እንደሚኖረው በባንኩ መግለጫ ላይ ተመላክቷል። በመሆኑም ሁሉም የንግድ ባንኮች አዲሱን ውሳኔ መሰረት በማድረግ ከተለመደው የወጪ ንግድና የውጭ ምንዛሬ መመሪያዎች ጋር በተጣጣመ መልኩ ለደንበኞቻቸው ቀልጣፋ አገልግሎት እንዲሰጡ የኢትዮጵያ ብሔራዊ ባንክ አሳስቧል። የተለያዩ የወርቅ ጌጣጌጦችን ሰርቋል የተባለው ግለሰብ በቁጥጥር ስር መዋሉ ተሰምቷል። ዮሐንስ ወንድወሰን በሚል ስም የሚጠራው ግለሰብ የወንጀል ድርጊቱን የፈጸመው ግንቦት 13 ቀን 2018 በየካ ክፍለ ከተማ ወረዳ 12 ዘርፌ ቦኖ ተብሎ ከሚጠራው አካባቢ እንደሆነ ያመለከተው ፖሊስ ተጠርጣሪው ድርጊቱን የፈጸመው በጉርብትና አብሮት ከሚኖር አንድ ግለሰብ ቤት ውስጥ እንደሆነም ጠቅሷል። ተጠርጣሪው ጎረቤቶቹ ቤተክርስቲያን የሚሄዱበትን አጋጣሚ ተጠቅሞ መኖሪያ ቤታቸውን በተመሳሳይ ቁልፍ ከፍቶ ከገባ በኋላ የዕቃ ማስቀመጫ ኮመዲኖን በመገንጠል በውስጡ የተቀመጠ የዋጋ ግምቱ 900,000 ብር 2 የወርቅ አንገት ሐብል 900,000 ብር የሚያወጣ 2 የእጅ ሸዋሊያ ጌጥ 140,000 ብር ግምት ያለው 2 የጆሮ ጌጥ አጠቃላይ የዋጋ ግምታቸው 2,201,500 ብር የሚያወጣ ንብረትና 170 የአሜሪካ ዶላር ገንዘብ ሰርቆ መሰወሩን የግል ተበዳይ ለመርማሪ ፖሊስ በሰጡት ቃል ማረጋገጡን በየካ ክፍለ ከተማ ፖሊስ ዋና መምሪያ የኮተቤ አካባቢ ፖሊስ ጣቢያ ገልጿል። የግል ተበዳይ ጥቆማውን ለፖሊስ ካደረሱ በኋላ ፖሊስ ፈጣን የምርመራና የክትትል ተግባር በመጀመር ተጠርጣሪውን 12 ሰዓት ባለሞላ ጊዜ ውስጥ በቁጥጥር ስር በመዋል ንብረቱን ከደበቀበት ከአንድ ኮንቴነር ውስጥ በምሪት ሊያገኘው መቻሉን ፖሊስ ገልጿል። ህብረተሰቡ መሰል የወንጀል ድርጊት በሚፈጸምበት ወቅት በወቅቱ ለፖሊስ መረጃ በመስጠት ተጠርጣሪዎች በቁጥጥር ስር እንዲውሉ የማድረግ ልምዱን አጠናክሮ መቀጠል እንዳለበትም የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላልፏል። ኢትዮጵያውያኑ ድርጅቶች ከፍተኛ ሽልማት ተቀዳጅተዋል። በ16ኛው የአፍሪካ ምርጥ ብራንዶች ሽልማት ስነ ስርዓት ላይ በብዙሃን መገናኛ ዘርፍ የተሳተፈው ኢቢኤስ ቴሌቪዥን በአህጉሪቱ ተቋማት መካከል በመመረጥ ለሁለተኛ ተከታታይ ጊዜ አንደኛ ደረጃን ሽልማት ማግኘቱን በይፋዊ የፌስቡክ ገጹ ገልጿል። ይህ የተመዘገበው ታላቅ ስኬት ለመላው የቴሌቪዥን ጣቢያው የስራ ኃላፊዎችና ሰራተኞች እንዲሁም ሁልጊዜም ከጎኑ ላልተለዩ ታማኝ ተመልካቾች አብረው ለሚሰሩ አጋር ድርጅቶች በሙሉ የተበረከተ የጋራ ኩራት ነው ብሏል። ቴሌቪዥን ጣቢያው የሽልማት ፕሮግራሙ ስነ ስርዓት የፊታችን እሁድ በሚቀርበው ዝግጅቱ ላይ እንደሚተላለፍ ቴሌቪዥን ጣቢያው አስታውቋል። በሌላ በኩል ብራንድ አፍሪካ 100 የተሰኘው የገበያ ጥናትና ምርምር ተቋም በአዲስ አበባ ባካሄደው 16ኛው ስነ ስርዓት በዘርፉ ጉልህ አሻራ ያሳረፉ የንግድ ምልክቶችን እውቅና መድረክ ራይድ ኢትዮጵያ በአመቱ ተመራጭ የንግድ ምልክት መሆኑን በማስታወቅ ሽልማቱን ሰጥቷል። በሃይብሪድ ዲዛይንስ መሪነት የሚመራው ራይድ ኢትዮጵያ ከተመሰረተ በአጭር ጊዜ ውስጥ በምክንያታዊ ክፍያና ያልተቋረጠ ተደራሽነት በ10 ሺህ ለሚቆጠሩ ዜጎች የስራ ዕድልና የገቢ አማራጭ በመፍጠር በከተሞች ተመራጭ የመጓጓዣ አማራጭ መሆኑ ተመላክቷል። ራይድ ኢትዮጵያ ከአዲስ አበባና ከሌሎችም የኢትዮጵያ ከተሞች በተጨማሪ በጅቡቲም የትራንስፖርት አገልግሎት ከመስጠቱ ባሻገር ራይድ ፉድስ በተሰኘ አገልግሎቱ ተመራጭ የሆነበት የእውቅና ሽልማቱን ከብራንድ አፍሪካ 100 ተቋም ሲሰጠው የራይድ ኢትዮጵያ ኃላፊ ሳምራዊት ፍቅሩ ሽልማቱን ተረክበዋል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን።
Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!